ባለፉት ወራት በቦርዱ የተሰሩትን ዋና የሚባሉ ነገሮችን ለእናንተ ለማካፈል ያህል ያው ቅርንጫፍ ጽህፈት ቤቶቻችንን ከማደራጀት ጀምሮ በምርጫ ክልሎችን የምርጫ ጣቢያ ጽህፈት ቤቶችን ከፍተናል፣ አደራጅተናል። በተለይም ምርጫ ጣቢያዎቻችን ለመራጩ ተደራሽ እንዲሆኑ ለማድረግ የቦርዱ ባለሙያዎች በምርጫ ጣቢያዎች በመገኘት በመዘዋወር ምርጫ ጣቢያዎች ለአካል ጉዳተኞች፣ ለሴቶች፣ ለአረጋውያን ምቹ መሆናቸውን የማረጋገጥ ስራ በተወሰኑ ምርጫ ጣቢያዎች ላይ ተሰርቷል። ከዚሁ ጎን ለጎን ደግሞ ለዕቃ ማሰራጨት በምንሄድበት ጊዜ መንገዱ የምንሄድበት መንገድ ምን ይመስላል፣ ዕቃ ስናከፋፍል እንዴት አድርገን እናከፋፍላለን የሚለውን ስራ ለመስራት የሚያስችል የሩትም የመንገዶችን አካሄድ የሚያሳዩ ግምገማዎችን አድርገዋል። የመንገድ አይነቶችን ኮረኮንች፣ አስፋልት፣ ጭቃ የሚለውን ሁሉ ለምንልካቸው የትራንስፖርት አይነቶች ምቹ ለማድረግ ይሄንንም አሴስመንት ተሰርቷል። ከፖለቲካ ፓርቲዎች ጋር ባለን ስራ ደግሞ የፖለቲካ ፓርቲዎች እንግዲህ ወደ ህዝቡ ወጥተው ፕሮግራሞቻቸውን የሚያስተዋውቁበት የሚገልጹበት ፕሮግራማቸውን የኢኮኖሚ፣ የፖለቲካ፣ የውጭ ጉዳይ ፖሊሲዎቻችን ለህዝብ አቅርበው ሀሳባቸውን ለመራጩ የሚያሳውቁበትን የክርክር ስራ ለመስራት እንዲቻል በመገናኛ ብዙሃን ወጥተው ከማድረጋቸው በፊት ይሄንን ለማድረግ የሚያስችል ስልጠና ተሰጥቷል። ከስልጠናም ቀጥሎ ደግሞ የሙከራ ዲቤት አድርገዋል። በዛ የሙከራ ዲቤት ወደ 56 የሚሆኑ ፓርቲዎች በተመረጡ 16 ርዕሶች ላይ ክርክርን አድርገዋል። እንግዲህ በቀጣይነት ለህዝብ ወጥተው ደግሞ የየራሳቸውን ፕሮግራም የሚያቀርቡበት ይሆናል። ከዚሁ ጋር ተያይዞ እንግዲህ እንደምታውቁት ለመጀመሪያ ጊዜ በሰባተኛው ሀገራዊ ምርጫ በእጩዎችና በመራጮች ምዝገባ ላይ የዲጂታላይዜሽን ስራ ለመስራት ቦርዱ ባለማው ሶፍትዌር ተጠቅሞ ምዝገባ ለማድረግ ዝግጅቱን አጠናቋል። አንዱ እንግዲህ የዚህ የምዝገባ ሂደት የሚካሄደው ለእጩዎች ነው። ፓርቲዎች ወይም የግል ተወዳዳሪዎች በቢሮአቸው ባሉበት ሆነው እንደ እጩ ራሳቸውን የሚመዘግቡበትን ሲስተም ለምቶ ያ ሲስተም ደግሞ ከባለድርሻ አካላት ጋር ውይይት ተደርጎበት ፓርቲዎችም አይተውት ስራ ላይ የሚውልበት ጊዜ ነው የሚሆነው። ይህንንም ስራ እንግዲህ እንዳልኩት የሚሰሩት ፓርቲዎች ራሳቸውን በራሳቸው የመመዝገብ ስራ ወይም የግል እጩዎች ራሳቸውን በራሳቸው የመመዝገብ ስራ ስለሚሰሩ ይህንን ስራ ለሚሰሩላቸውን የሲስተም አስተዳዳሪዎች ወይም ሲስተም አድሚኒስትሬተርስ ማን እንደሆኑ ለይተው እንዲልኩልን በጠየቅነው መሰረት ወደ 64 የሚሆኑ ፖለቲካ ፓርቲዎች ሲስተም አድሚኒስትሬተሮቻቸውን ልከውልናል። ከዛ በመቀጠል እንግዲህ ኋላ በዝርዝር በሰሌዳው ላይ እንደምታዩት እነዚህን ሲስተም አስተዳዳሪዎቻቸውን ቦርዱ ስልጠና ሰጥቶ የእጩዎች ምዝገባ ከሚጀመርበት ጊዜ ጀምሮ ይሄንን ስራ ይሰራሉ ማለት ነው። ሁለተኛው የለማው የምዝገባ ሲስተም የመራጮች ምዝገባ ሲስተም ነው። እንግዲህ እንደምታውቁት እስከ 6ኛው ሀገራዊ ምርጫ ድረስ መራጮችን የምንመዘግብ በማኑዋል ነው። በጣም ትልቅ መዝገብ አለን። በዛ መዝገብ ተጠቅመን ምርጫ ጣቢያ ላይ ምርጫ አስፈጻሚዎቻችን ተቀምጠው መራጮችን ይመዘግባሉ። አሁን በዚህኛው በሰባተኛው ሀገራዊ ምርጫ በሁለት አይነት መንገድ ነው ምርጫን ለማድረግ መዝገባን ለማካሄድ የተዘናዳ ነው ወይም የተዘጋጀ ነው። አንደኛው ዲጂታላይዝድ በሆነ መንገድ የሚደረግ ምዝገባ ነው። ሁለተኛው ደግሞ በማኑዋል እንደ ድሮ አይነት ምዝገባ ነው። እዚህ ላይ በጣም ትኩረት እንዲሰጥልን ፈልገው በዚህ ጊዜ ስራ ላይ ለመዋል የለማውና ስራ ላይ ለመዋል ቦርዱ እየተዘጋጀ ያለው የመራጮች ምዝገባ ብቻ ነው። ምርጫን አይደለም፣ ቮቲንግ አይደለም፣ መራጮች ምዝገባ ብቻ ነው የምናደርገው። እንግዲህ የመራጮች ምዝገባ እንዳልኩት በሁለት መልኩ ነው። አንዱ
ዲጂታላይዝድ በሆነ መንገድ፣ ሌላው ደግሞ ከዚህ በፊት ስንሰራ በነበረው አሰራር ማኑዋሊ እናደርጋለን። ዲጂታላይዝ የምናደርገው ደግሞ በሁለት መንገድ ነው የምናደርገው። አንዱ ራስን በራስ መመዝገብ ሰልፍ ሬጅስትሬሽን የሚባለው የስማርትፎን ያለው ሰው በስማርት ስልኩ ተጠቅሞ ባለበት ቦታ ሆኖ ራሱን የሚመዘግብበት፣ ወይም ዌብ ቤዝድ የሚባለው በላፕቶፕ ወይም በታብሌት ተጠቅሞ ምዝገባ የሚያደርግበት ነው። ነገር ግን ይህን ምዝገባ ማድረግ ለማይችሉ የዚሁ ዲጂታላይዜሽን አካል የሆነው ደግሞ ምርጫ ጣቢያዎቻችንን ከፍተን በታብሌት በምርጫ አስፈጻሚዎቻችን የምንመዘግበው ነው ማለት ነው። ስለዚህ የመራጮችን ምዝገባ በተመለከተ በማኑዋል እናደርጋለን፣ በዲጂታላይዝ እናደርጋለን። ምርጫ ግን ያቺ አንድ ቀን የምትደረገው ምርጫ ግን እንደ ድሮ የባሎት ፔፐር በወረቀት ተሰጥቶ መራጩ በተከለለ ቦታ ሆኖ ምልክት አድርጎ ባሎቱን የባሎት ሳጥን ውስጥ ከቶ የሚደረግ ምርጫ ነው የሚሆነው። ስለዚህ ተግባራዊ ለማድረግ ያሰብነው ሲስተም እጩዎችን በተመለከተ እጩዎች በራሳቸው በፓርቲም ይሁን በኢንዲቪጁዋል ካንዲዴትስ ራሳቸው ምርጫ ምዝገባ የሚያደርጉበት፣ መራጩ ደግሞ በሞባይል አፕ ወይም በዌብ ቤዝድ ባለበት ቦታ ሆኖ ራሱን የሚመዘግብበት፣ ወይም በምርጫ ጣቢያ በታብሌት የሚመዘገብበትና እንደ ድሮው ደግሞ በማኑዋል የሚመዘገብበት ነው። እንግዲህ ይቺ በጣም ትንሽ የሆነች የዲጂታላይዜሽን ሙከራ በሁሉም ምርጫ ጣቢያ ላይ ማድረግ ስለማንችል አሲስትድ የሚሆነው ወይም በአጋዥ የሚመዘገበው በታብሌት የሚደረገው የመራጮች ምዝገባ ሆነ በዌብ ቤዝድ ወይም ደግሞ በራሳችን በስማርት ስልካችን የምንመዘግበውን ዲጂታላይዜሽን ብለን ስንወስደው፣ ሌላውን ደግሞ እንደ ድሮ የምንመዘግብበትን በማኑዋል አድርገን የምንመዘግብበት ይሆናል ማለት ነው። እንግዲህ ይህንን ለማድረግ በኢንፍራስትራክቸር አቅርቦት በጣም ከፍተኛ የሆነ ጥናትና ስራ ለመስራት ተሞክረዋል። ቦርዱ በራሱ መንገድ ከኢትዮ ቴሌኮም ጋር በመተባበር የዚህን የኢንተርኔት ከቨሬጅ ማግኘት የሚቻልበትን ነገር ሁሉ አድርጓል። እንግዲህ መራጮች በአሲስትድም ሆነ እንደ ድሮ በማኑዋል በሚመዘገቡበት ጊዜ የሚያቀርቧቸው ማስረጃዎች ቀድሞ በአዋጅ ቁጥር 1162 ላይ እንደነበሩት በመኖሪያ አድራሻ፣ በመኖሪያ መታወቂያ፣ በኗሪነት መታወቂያ፣ በፓስፖርት፣ በመንጃ ፈቃድ፣ ይሄ ሁሉ ሰነድ ለሌላቸው ደግሞ ሕጉ በሚፈቅደው በምስክርነት ሁሉ የመራጮቹ ምዝገባ እንደ ቀድሞው የሚቀጥል ይሆናል። ምዝገባው ዲጂታላይዝድ ይሆን በታብሌት ይመዘገባል ወይም በማኑዋል ይመዘገባል እንጂ የሚቀርቡት ማስረጃዎች በተለይ አሲስትድ እና ማኑዋል በሚባለው በምርጫ ጣቢያ ላይ በምናደርገው ምዝገባ ላይ ቀድሞ ስንጠቀምባቸው የነበሩትን መታወቂያዎች እና የኗሪነት ማስረጃ ወይም የማንነት መግለጫ ሰነዶች ይዘው ነው መራጮች የሚመዘገቡት ማለት ነው። እንግዲህ ከዚህ ጎን ለጎን ሌሎችም ስራዎች ተሰርተዋል። በቅርብ ጊዜ ከፖለቲካ ፓርቲዎች ጋር ባደረግነው ውይይት ግብዓት የሰበሰብንባቸው 3 መመሪያዎች አሉ። አንደኛው የመገናኛ ብዙሃን አጠቃቀምን፣ በምርጫ ወቅት የሚኖረውን የመገናኛ ብዙሃን አጠቃቀም ፓርቲዎችና የግል እጩዎች እንዴት አድርገው ይጠቀማሉ፣ ድልድሉ እንዴት ይሰራል፣ በማን ይሰራል፣ ምን ያህሉ ፐርሰንት ለማን ይሆናል የሚለውን በተመለከተ የተዘጋጀ ረቂቅ ከዚህ በፊት የነበረውን በማሻሻል የተዘጋጀ ነው። ሁለተኛ ደግሞ መንግስት ለፖለቲካ ፓርቲዎችና ለእጩዎች የሚሰጠውን የገንዘብ ድጋፍ ከምርጫ ውጭና በምርጫ ጊዜ የሚሰጠውን የገንዘብ ድጋፍ እሱንም በተመለከተ ማሻሻያ ተደርጓል። በሶስተኛ ደረጃ ደግሞ በምርጫ ወቅት የሚቀርቡ ቅሬታዎችን በምርጫ ጣቢያ በምርጫ ክልል ደረጃ የሚቀርቡትን ቅሬታዎች እንዴት ይስተናገዳሉ፣ የምርጫ አካላት የቅሬታ ሰሚ አካላት እነማን ናቸው የሚለውን ጨምሮ የሚደነግግ ማሻሻያ መመሪያ ነው። እንግዲህ ማሻሻል ያስፈለገበት ዋናው ምክንያት እንደምታውቁት አዋጅ ቁጥር 1162 ተሻሽሏል። አዋጁ ስለተሻሻለ የተሻሻለውን አዋጅ ተከትሎ መመሪያዎቹን መሻሻል ስለሚገባቸው በዛ ረገድ የተደረገ ማሻሻያ ነው። ከፖለቲካ ፓርቲዎች ግብዓት ወስደናል። ያንን ግብዓት ወስደን አስፈላጊውን ማሻሻያ አድርገን ተግባራዊ እናደርጋለን ማለት ነው። እንግዲህ ሌላው በዚህ ከእጩዎች ምዝገባ ጋራ የተፈጠረ አንዳንድ
ብዥታ ነበረ። እሱን ደግሞ ማጥራት አሁንም አስፈላጊ ስለሆነ ደግሜ ዛሬ ለመግለጽ እፈልጋለሁ። ይሄው ምንድነው ጥቅምት 10 ቀን 2018 በነበረን ከፓርቲዎች ጋራ በረቂቅ የጊዜ ሰሌዳው ጋር በነበረን የውይይት ወቅት የምናደርጋቸውን ዝርዝር ስራዎች አቅርበናል። ዛሬ እንደምናቀርብላችሁ በዛ ላይ ከህዳር 8 እስከ ህዳር 23 ቀን ድረስ እጩዎች ከታህሳስ 1 እስከ ጥር 1 ለሚያደርጉት የእጩዎች ምዝገባ አስፈላጊ ሰነዶችን ቦርዱ ጋር የሚያቀርቡበት የጊዜ ሰሌዳ ነበረ። ከህዳር 8 እስከ ህዳር 13 ከህዳር 8 እስከ ህዳር 13 ፓርቲዎች የሚያቀርቡት ምንድነው? ለምሳሌ የምርጫ ምልክታቸውን ማቅረብ አለባቸው። እጩዎችን ለይቶ የሚለከውን የፖለቲካ ፓርቲ መሪ ፊርማ ናሙና መላክ አለባቸው። ፓርቲዎች ለመወዳደር የወሰኑባቸውን የምርጫ ክልሎች ማቅረብ አለባቸው። ፓርቲዎች ለመወዳደር የወሰኗቸውን የምርጫ አይነቶች ለህዝብ ተወካዮች ምክር ቤት ነው ወይስ ለክልል ምክር ቤት የሚለውን እነኚህን ቅድመ ምዝገባ የሚያስፈልጉ ሰነዶችን ከህዳር 8 እስከ ህዳር 23 እንዲያቀርቡ በረቂቅ የጊዜ ሰሌዳውም ላይ ተመልክቷል። ከዛ ቦርዱ ይሄን መሰረት አድርጎ ከጥቅምት 10 ስብሰባ በኋላ ከህዳር 8 እስከ ህዳር 23 ይሄ ነገር አቅርቡ የሚል ማብራሪያ ወይም አቅርቡ የሚል ማስታወቂያ ሲያቀርብ የነበረው መረዳት የእጩዎች ምዝገባ ከታህሳስ 1 እስከ ጥር 1 የነበረው እንደገና ወደ ህዳር ተሳበ የሚል መረዳት ፈጥሮ እንደነበር ለመረዳት ይችላል። ለዛም በተከታታይ ማብራሪያ ሰጥተናል። በሚዲያ በቀጥታ ቢሮአችን መጥተው ለጠየቁን የፖለቲካ ፓርቲዎች ማብራሪያ ሰጥተናል። አንዳንዶቹ በደብዳቤ ጠይቀውን በደብዳቤ ይህንኑ መልሰናል። እንደገናም ደግሞ ከፓርቲዎች ጋር በነበረን የምክክር መድረክ ይህንኑ አብራርተናል። ስለዚህ ለእጩዎች ምዝገባ የሚያስፈልጉ ቅድመ ሰነዶችን ማቅረብ ማለት የእጩዎች ምዝገባ ማከናወን ማለት አይደለም። ቦርዱ ደጋግሞ እንዳሳወቀው ባበለጸገው ወይ ባለማው የእጩዎች ምዝገባ እጩዎች ራሳቸውን በራሳቸው ነው የሚመዘግቡት። ነገር ግን ራሳቸውን በራሳቸው በሚመዘግቡበት ጊዜ ቦርዱ ያንም ምዝገባ ለመከታተል ይቻለው ዘንድ አስቀድሞ መቅረብ ያለባቸውን ሰነዶች የጠየቀበት ጊዜ ነው ማለት ነው። ስለዚህ ዛሬም በዚሁ ሰሌዳ ላይ ታዩታላችሁ። ይሄው ከህዳር 8 የቀጠለው ፓርቲዎች ሰነዶቻቸውን የሚያቀርቡበት ሂደት ነው። ነገር ግን የፓርቲዎች የእጩ ምዝገባ አሁንም የሚከናወነው በራሳቸው በፓርቲዎቹ ወይም በግል ተወዳዳሪዎቹ በራሳቸው ጽሕፈት ቤት ሆኖ የሚከናወን ነው ማለት ነው። እንግዲህ ሌላው ከዚሁ ጋራ የሚያያዘው የፖለቲካ ፓርቲዎችን እነዚህን የእጩ ምዝገባ የሚያከናውኑላቸውን አስተዳዳሪዎችን የማሰልጠን ስራ ቦርዱ መስራት አለበት። ምክንያቱም ሲስተሙን ተለማምደው አውቀው በቀላሉ እጩዎችን በያሉበት ጽሕፈት ቤታቸው እንዲመዘግቡ በሚመዘግቡበትም ጊዜ የሚያጋጥማቸውን ችግር ለመፍታት እንዲቻል የኮል ሴንተር አቋቁመን ትራብል ሹቲንግ ስራ የሚሰሩላቸው ባለሙያዎች በዛው መንገድ ይደራጃሉ። ሌላው እንግዲህ ቦርዱ በዚህ ሰሞን እያከናወነ ያለው የምርጫ ክልል ጽሕፈት ቤት ሰራተኞችን መቅጠር ማለት ነው። እንግዲህ እንደምታውቁት በምርጫ ቦርድ አደረጃጀት ዋናው መስሪያ ቤት አለ፣ ቅርንጫፍ መስሪያ ቤቶቻችን አሉ። አሁን 14 ቅርንጫፍ ጽሕፈት ቤቶቻችን ከአንዳንድ ክልሎች ስፋት የተነሳ ወደ 22 አድገዋል። 22 ቅርንጫፍ ጽሕፈት ቤቶች አሉ። በእነዛ ቅርንጫፍ ጽሕፈት ቤቶች ስር ደግሞ ወደ 709 የሚሆኑ ምርጫ ክልሎች አሉ። አሁን ቦርዱ የቅጥር ስራ እየሰራ ያለው ለምርጫ ክልል አስፈጻሚዎች ነው። ከዛ ቀጥሎ ወደ ታች ሲወርድ የምርጫ ጣቢያ አስፈጻሚዎች የሚባሉ አሉ። የምርጫ ጣቢያ አስፈጻሚዎች ማለት መራጮችን የሚመዘግቡ በምርጫ ቀን ምርጫን የሚያስፈጽሙ ማለት ነው። ስለዚህ በአሁኑ ጊዜ ቦርዱ እያደረገ ያለው የምልመላ ስራ በምርጫ ክልል ደረጃ ያሉትን አስፈጻሚዎች የመቅጠር ስራ ነው።
ባወጣው ማስታወቂያ መሰረት በሁሉም ክልል የምርጫ ክልል አስፈጻሚዎችን ለመቅጠር ፈቃደኛ የሆኑ ፍላጎት ያላቸው ወደ 131,000 የሚሆኑ አመልካቾች አመልክተዋል። በዚህ መሰረት በወጣው መስፈርቱን የሚያሟሉት ተለይተው በአሁኑ ወቅት የጽሁፍና የቃል ፈተና እየወሰዱ ይገኛሉ። ይሄ እንግዲህ ሁሉ ጊዜ በአንድ ቦታ በተመሳሳይ ጊዜ በሁሉም ክልል ማድረግ አልቻልንም። ካለን የሰው ኃይል ለፈተና ከምንልከው የሰው ኃይል አንጻር እየከፋፈለን የምንልከው ይሆናል። በዚህ የተነሳ እነዚህ የጽሁፍና የቃል ፈተናውን በበቂ ሁኔታ ያለፉትን ደግሞ ለፖለቲካ ፓርቲዎች ማስረጃቸውን፣ ስማቸውን፣ አድራሻቸውን እንልክና ፖለቲካ ፓርቲዎች ደግሞ ይተቻሉ። ይሄ የተመረጠው ምርጫ ክልል አስፈጻሚ የፖለቲካ ገለልተኝነት የለውም ብለው ቅሬታ ካላቸው ለቦርዱ እንዲልኩልን የተመለመሉትን መስፈርቱን ያሟላሉ የተባሉትን እነዚህ የምርጫ ክልል አስፈጻሚዎችን ደግሞ ወደ ፖለቲካ ፓርቲዎች እንልክና ከፖለቲካ ፓርቲዎች ግባት ተቀብለን የምንቀጥል ይሆናል። ከዚሁ ጎን ለጎን እንግዲህ የዋናው ከምርጫ ጋር የተገናኘው የመራጮች ትምህርት የማስተማር ስራ ነው። የመራጮች ትምህርትን ለማስተማር 143 የሲቪል ማህበረሰብ ድርጅቶችን ፈቃድ ሰጥቷል፣ እውቅና ሰጥቷል። ስለዚህ እነዚህ የሲቪል ማህበረሰብ ድርጅቶች እንግዲህ ባላቸው የራሳቸው ስትራቴጂ ተጠቅመው የመራጮችን ትምህርት በአገሪቱ ከምርጫ ቦርዱ ጋራ በመተባበር ያስፋፋሉ ተብሎ የሚጠበቁ ናቸው። ከዚሁ ጋራ የኢትዮጵያ ብሔራዊ ምርጫ ቦርድ የአገር ውስጥ ታዛቢዎችን የምርጫ ታዛቢዎችን ፈቃድ የሚሰጥ በመሆኑ ይሄንን ፈቃድ ለሚፈልጉ ወይም በዚህ ስራ መሰማራት ለሚፈልጉ የጥሪ አቅርቦ በጥሪው መሰረት ደግሞ ቦርዱ ባበለጸገው ሲስተም ራሳቸውን እየገቡ እንዲመዘግቡ ተደርገዋል። ወደ 45 የሚሆኑ ሴሶች በዚህ ሂደት ተመዝግበዋል። የመጀመሪያውን ዙር ስክሪኒንግ አልፈው ወደ ሁለተኛውና የመጨረሻው የሰርቲፊኬሽን ስራ ለመሄድ በሂደት ላይ ነው ያለ ነው። ሌላው እንግዲህ ከዚሁ ጋራ እንደምታውቁት ለብዙዎቻችሁ የዚህ የድጋፍ ፊርማን ጥያቄ በተመለከተ ፓርቲዎች በተለያየ መድረክ በነበረን ውይይት በጋራ ምክር ቤቱ እንደዚሁም ደግሞ ፓርቲዎች 5ም 6ም እየሆኑ ባቀረቡት ጥያቄ መነሻ የሕዝብ ተወካዮች ምክር ቤት ባለፈው ሳምንት ይሄንን የድጋፍ ፊርማን በተመለከተ ለ7ኛው ሀገራዊ ምርጫ ልክ ለ6ኛው ሀገራዊ ምርጫ በኮቪድ ምክንያት ተግባራዊ ሳይደረግ ታግዶ እንደቆየ ለ7ኛው ሀገራዊ ምርጫም ደግሞ የሚጠየቀው ፖለቲካ ፓርቲዎች የሚጠየቁትን የድጋፍ ፊርማ ታግዶ እንዲቆይ አድርጓል። እንግዲህ ከዚህ ጋራ ሌላው አብሮ የሚነሳው አስቻይ ሁኔታ የሚባለው ነው። ምርጫን ለማድረግ እንደምታውቁት ሰላም ወሳኝ ነው። ምርጫ መከናወን የሚቻለው በሰላማዊ መንገድ መራጮች ወጥተው መምረጥ መመዝገብ ሲችሉ፣ ምርጫ አስፈጻሚዎች ስራቸውን በሰላም ማከናወን ሲችሉ፣ ዕቃ ቁሳቁሶች በሰላም ተጓጉዘው ወደ ምርጫ ጣቢያ ወደ ምርጫ ክልል ሲደርሱ ነው። ስለዚህ ይሄንን ለማድረግ አስቻይ ሁኔታ አለ ወይ፣ የጸጥታ ሁኔታ ምን ይመስላል የሚል ጥያቄ የሁላችንም ጥያቄ፣ የፖለቲካ ፓርቲዎችም የሲቪል ማህበረሰብ ድርጅቶችም ሚዲያዎችም የሚያነሱት ጥያቄ ነው። ስለዚህ ቦርዱ ይሄንን በተመለከተ አሁንም እየሰራበት ወደፊትም እየሰራበት ይሄዳል። ባለን ዳታ እንደምታውቁት በመደጋገም አስረድተናል። በ6ኛው ሀገራዊ ምርጫውን በተመሳሳይ እየተሰራው ያለውን የጸጥታ አሴስመንት ከክልል መንግስታት እንቀበላለን፣ ከጸጥታ ተቋማት እንቀበላለን። የምንቀበላቸው መረጃዎች በአረንጓዴ፣ በቢጫ፣ በቀይ ተመድበው ነው የሚመጡት። በአረንጓዴ የሚመደቡት ምርጫን ለማድረግ ሰላማዊ ነው የሚባለው፣ ቢጫ ላይ ያለው ደግሞ በጥንቃቄ ዋችፉል ሆኖ የሚደረግን ሂደት የሚያሳይ ነው። በቀይ ደግሞ የተመደቡት እዛ አካባቢ ላይ በጸጥታ ችግር ምክንያት ምርጫም ማድረግ አይቻልም የሚለውን የሚያመለክት ነው። ስለዚህ ቦርዱ እነዚህን ከተቀበለ በኋላ ከሚመለከታቸው ባለድርሻ አካላት ማለትም በዋነኝነት ከፖለቲካ ፓርቲዎች ጋር ውይይት ያደርጋል። የክልል መንግስታት ተጠሪዎች ባሉበት፣ የጸጥታ አካላት ባሉበት ይሄ ውይይት ይደረጋል። ይሄ ከተደረገ በኋላ በዚህ የሚቆምም አይደለም። ቦርዱ
የሞኒተሪንግ ቲም አቋቁሞ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች በምርጫ መታዘብም በምርጫ ማስተማርም የተሰማሩት የሲቪል ማህበረሰብ ድርጅቶች ባሉበት በየቦታው እየተኬደ ጥርጣሬ ባለበት ልዩነት ባለበት አካባቢ ላይ ይሄንን የአሴስመንት ስራ የሚሰሩ ይሆናል። እንግዲህ ይሄንን ስራ ዛሬ ተሰርቶ የሚቆም አይደለም። እስከ ምርጫው ቀን ድረስ የተለያዩ ፕሮግራሞች እየወጡ የሚኬድበት ይሆናል ማለት ነው። ስለዚህ በዚህ አቅጣጫ አሁን የደረሱንን መረጃዎች አደራጅተን በቀጣይነት እንግዲህ ከሚመለከታቸው ባለድርሻ አካላት ጋራ ውይይት የምናደርግበት ይሆናል ማለት ነው።